ላስት ዊክ ጀምረናልና ይሄ አፖስቶሊክ የሐዋርያት ማይንድ ሴት እግዚአብሔር የተባረከው ታስታውሳላችሁ። እሱን እያልን አብረን የእግዚአብሔርን ቃል እንመለከት ነበርና ሁላችንም ሐዋርያት ሥራ ምዕራፍ 1 ላይ እንደዚህ አለ። ምዕራፍ 1 ቁጥር 1 ላይ ሄደን ስንመለከት ቴዎፍሎስ ሆይ አለ ሉቃስ ሲጽፍለት ለቴዎፍሎስ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እያታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና፣ ነገር ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው ይላል። እግዚአብሔር የተባረከው። አሁን ይሄ ሉቃስ ለቴዎፍሎስ የጻፈለት ነገር ምንድን ነው? እነዚህን ሁሉ ነገሮች ከሰማሁና ፈርስት አንድ ካላቸው አብረውት ካገለገሉ ሰዎች ከሰበሰብኩ በኋላ እነዚህም በጥንቃቄ ነገር ጻፍኩልህ። ስለምንድን ነው ምጽፍልህ ይለዋል። ኢየሱስ ክርስቶስ ያደርገውና ያስተምረው ዘንድ ምን ስላደረገው? ስለጀመረው። እስቲ ስለጀመረው በሉ። ምን ስላደረገው? ስለጀመረው። ስለጨረሰው አይደለም ይላል። ምን ስላደረገው? ስለጀመረው። ኢየሱስ ክርስቶስ የፈጸመው ነገር አለ። ጀምሮ ደግሞ ሳይፈጽመው ደግሞ የሄደው ነገር አለ። የጀመረው ነገር የፈጸመው ነገር ምንድን ነው ብንል ዕብራውያን ምዕራፍ 1 ቁጥር 3 ላይ ኃጢአታችንን ሁሉ በደሙ ካነጻ በኋላ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በደሙ ካነጻ በኋላ ይላል በሰማያት ግርማው ቀኝ በክብር ምን አድርጓል ይላል ተቀመጠ ይለናል። በዛ በዕብራውያን ቋንቋ በዕብራውያን መጽሐፍ ቋንቋ ተቀመጠ ማለት ምን ማለት መሰላችሁ? ጨረሰ ማለት ነው። የዕብራውያን መጽሐፍ ስናነብ እነዚህ ካህናቶቹን ሁሌ ቆመው ነው የምናገኛቸው። ሁሌ ፐርፎርም ሲያደርጉ ነው የምንመለከታቸው። ከዓመት ዓመት ምን ሲያደርጉ? በሬ ሲያርዱ፣ ደም ሲረጩ፣ እንትን ሲሉ ሁል ጊዜ ምን አድርገው ነው የምናያቸው? ቆመው እያገለገሉ። ለምን? ያልተፈጸመ ስራ አላቸው። ይሄኛው ዓመት አልቆ ገና ገመኔው ደረሰ ደግሞ ይላሉ። በቃ ኔክስት ይመጣል። የከብት መዓት፣ የበሬ መዓት፣ ሰው ለኃጢአት ይዞ የሚመጣው ሲያደርጉ ነው የቆዩት። ኢየሱስ ግን መጣና አንድ ጊዜ፣ እግዚአብሔር የተባረከ ይሁን፣ አሜን። አንድ ጊዜ ጌታ ይባረክ፣ በደሙ ምን አደረገን? ቀደሰን። ለአንዴና ለመጨረሻ ጊዜ ተፈጸመ ብሎ ጨርሶ ሄደና በእግዚአብሔር ዙፋን ቀኝ በቀኝ ዙፋን ምን አደረገ ይላል መጽሐፍ ቅዱስ? ተቀመጠ ይላል። ኢየሱስ ምን አድርጎታል? ፈጽሞታል። እግዚአብሔር ይባረክ። እዚህ ጋር ግን ሉቃስ ሲጽፍ ምን አለ? ኢየሱስ ክርስቶስ ያደርገውና ያስተምረው ዘንድ ስለጀመረው ነገር ጻፍኩልሃለሁ። ይሄ ጀምሮት የሄደው ነገር እግዚአብሔር ይባረክ፣ ያልጨረሰው ነገር ልክ እንደ ዱላ ቅብብል ለሐዋርያቶቹ ምን አድርጎት? አሳልፎ ሰጥቶት። እግዚአብሔር ይባረክ፣ አሜን። ከነሱ በኋላ ሲወርድ ሲዋረድ ዛሬ እኛ ጋር የደረሰ ያልተፈጸመ የእግዚአብሔር ሥራ አለ። እኛም አልፈን ከእኛ በኋላ የሚመጣ ሌላ ትውልድ ካለ እግዚአብሔር ያን ከፈቀደ ዛት ሚንስ እግዚአብሔር የሚመጣው ትውልድ ሊሰራው እግዚአብሔር ያስቀመጠው ምን አለ ማለት ነው? ሥራ አለ ማለት። ዛሬ ግን የምናወራው ስለኛ ነው፣ ስላለንበት ዘመን ነው የምናወራው። ስለዚህ ያልተፈጸመ ምን አለ ማለት ነው? ሥራ አለ። እግዚአብሔር የተባረከው። ያ ሥራ የኛ ሥራ አይደለም። የጀመረው ሥራ ነው። ኢየሱስ ክርስቶስ ያደርገው የጀመረው ሥራ ነው። ያ ሥራ እኔ ፈልስፌ የምሰራው ሥራ አይደለም። ማን የሚሰራው ሥራ ነው? ኢየሱስ ሲሰራው የነበረ ሥራ ነው። ጌታ በነበረበት ጊዜ ሲሰራ አባቴ ይሰራል፣ እኔም ደግሞ ምን አደርጋለሁ አለ? እሰራለሁ አለ። እና ማንም ሊሰራባት የማትችል ጨለማ ስለምትመጣ ዛሬ ምን አደርጋለሁ አለ? እሰራለሁ አለ። ስለዚህ ሕይወትን በዚህ መነጽር ማየት፣ ይህን ማይንድ ሴት መያዝ። ዛሬ ላይ እግዚአብሔር ጤንነትን ሰጥቶኝ በቃ ያለኝን ነገር አሁን የሰጠኝን ነገር ያሟላልኝን ነገር ሁሉ ሕይወትን ሰጥቶኝ እግዚአብሔር ይባርክ የሰጠኝን ነገር ሁሉ ይዤ ያኔ ማንም የማይሰራባት ቀን ምናልባት የማልሰራበት የማልሮጥበት ቀን ሳይመጣ አሁን ልሰራ
አባቴ የላከኝን የአባቴን ፈቃድ ልፈጽም ይገባኛል። ስለዚህ ይሄ የመንግስት ጉዳዩ ወንጌልን ለሰዎች መስበክ፣ የእግዚአብሔርን ኃይልና ጸጋ መግለጥ፣ እነዚህ ሁሉ በቤተ ክርስቲያን ውስጥ እግዚአብሔር እንዲሰራ ያስቀመጣቸው ስራዎች ናቸው። ግን ቀጥሎ ሲነግራቸው ምንድን ያላቸው? ከዛ በኋላ ከእነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ለምን ሲባል ዮሐንስ በፊት በምን አጥምቆ ነበር? በውሃ አጥምቆ ነበረ። ከኔ የሰማችሁት የተስፋ ቃል ግን በእናንተ ላይ ሲመጣ፣ ያም ደግሞ ምንድን ነው? መንፈስ ቅዱስ ማለት ነው። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ ይመጣል። እንዳትወጡ ያለበት ምክንያት ያ ክርስቶስ ኢየሱስ የጀመረው ስራ የሚሰራው በራስ አቅምና በራስ ጉልበት አይደለም ደቀ መዛሙርቶቹ አይደለም፣ እኛ ኢየሱስ እንኳን ዲፔንድ አድርጎ ይሰራ የነበረው በመንፈስ ቅዱስ ላይ ነበር። በመንፈስ ቅዱስ ላይ ዲፔንድ አድርጎ ነበር ይህን ስራ የሚሰራው። ከምድረ በዳ 40 ቀንና 40 ሌሊት ከተፈተነ በኋላ ኢየሱስ በዲያብሎስ ልክ ሲወጣ ምንድን ያለው? መጀመሪያ የተናገረው የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንድሰብክ ቀብቶኛል፣ ለዕውሮች ማየትን፣ እግዚአብሔር የተባረከ ይሁን፣ ያቺን የተወደደችውን የእግዚአብሔርን ዓመት እሰብክ ዘንድ ጌታ ልኮኛል። መንፈሱ በእኔ ላይ ነው አለ። እግዚአብሔር የተባረከ ይሁን። አሜን። የማደርገው ነገር ሁሉ በመንፈስ ቅዱስ ኃይል ስር ሆኜ ነው የምሰራው አለ። እግዚአብሔር ይባረክ። አንዱ ያለመሳካታችን ያለመከናወናችን የጉድለታችን ምንጩ ምን መሰላችሁ? በመንፈስ ቅዱስ ላይ ያለን ዲፔንደንስ ያጣንበት ጊዜ ላይ ነው ያለን። እንዲጠማም ብዬ ነው የምነግራችሁ ደጋግሜ። እግዚአብሔር የተባረከ ይሁን። አሜን። ያለን መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። አሜን። በቃ የሰጠን ጌታ መንፈሱን ነው። እግዚአብሔር የተባረከ ይሁን። without him we can do nothing። ምንም ልናደጋ አትሞክሩት አላቸው። ከኔ ስለሰማችሁ፣ ከኔ ጋር ሆናችሁ ሙታን ሲነሳ ስላያችሁ፣ ከኔ ጋር ሆናችሁ በሽተኛ ሲፈወስ ስላያችሁ፣ ብዙ ድንቅና ታምራት ሲሆን እንጀራ ሲበዛ ስላያችሁ፣ ድምኖት በቃ አታድርጉት፣ አትሞክሩት። በኢየሩሳሌም ቆዩ እና መንፈስ ቅዱስን ጠብቁ። ከኔ የሰማችሁትን ያን የተስፋ ቃል አብ የሰጠውን የተስፋ ቃል ምን አድርጉ? ጠብቁ። ደናየን አይደል? ሄዱና በዓለ ሃምሳ በደረሰ ጊዜ ምዕራፍ 2 ቁጥር 1 ላይ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው። ፓርሻሊ አይደለም። እስቲ በሁሉም ላይ በሉ እስቲ። በሁሉም ላይ እግዚአብሔር የተባረከ አሜን። አብ የሰጠው ተስፋ ሲል ጌታ ሁሉ ጊዜ ሪፈር ባክ የሚያደርገው በብሉይ ኪዳን ስለተነገሩ እነ ዩኤል ስለተናገሩት በመጨረሻው ዘመን ስጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ። ወንድና ሴቶች ልጆቼ ላይ ከመንፈሴ አፈሳለሁ። እግዚአብሔር ይባረክ። ወንዶችና ሴቶች ምን ያደርጋሉ? ትንቢትን ይናገራሉ። በመጨረሻው ዘመን እንግዲህ እነ ጴጥሮስ የሐዋርያት ዘመን ላይ ቆመው መጨረሻው ዘመን ካሉ እኔና እናንተ መጨረሻው ዘመን ለማለት we are most qualified። በዚህ ዘመን ላይ እግዚአብሔር ምን አደርጋለሁ? ከመንፈሴ አፈሳለሁ። እግዚአብሔር ይባረክ። ኢሳይያስ ላይ ደግሞ ሲናገር ኳሊፊኬሽኑ ሲናገር መንፈሴን ምን ባረገ ላይ? በተጠማ ላይ ምን ባረገ ላይ? ምን ባረገ ላይ? በተጠማ ላይ። ስለዚህ የመንፈስ ቅዱስ መምጣት በመንፈስ ቅዱስ የመነካት ሚስጥሩ ሌላ ምንም አይደለም። መጠማት፣ መፈለግ። እነሱ በ10 ቀን አግኝተዋል። እኛ 100 ቀን መጸለይ ካለብን እንደዚህ እየደጋገምን እንጸልይ። እግዚአብሔር የተባረከው አንተል እስክናገኘው ድረስ እግዚአብሔር የተባረከው እስኪሞላብን ድረስ እግዚአብሔር የተባረከው እስኪነካን ድረስ አይ ነው መንፈስ ቅዱስ ተሰጥቷል። አይ ነው ዛት መንፈስ ቅዱስ ተሰጥቷል። እግዚአብሔር የተባረከው በመንፈስ ቅዱስ መሞላት ግን የአንድ ጊዜ ኤክስፒሪየንስ አይደለም። that's what we see in the book of Acts። የምንመለከተው ነገር ደግሞ ይሞሉ ነበር በመንፈስ ቅዱስ። ግን ዛሬ ትንሽ እንድንመለከት የምንፈልገው መንፈስ ቅዱስ ማን ነው? እዚህ ጋር የሐዋርያት ሥራ ምዕራፍ 2 ላይ ድንገት እንደሚነጥቅ ምን አውሎ ነፋስ። ስለዚህ እንዳውሎ ነፋስ ስለሚል አንዳንድ ሰዎች ነፋስ ይሉታል መንፈስ ቅዱስን። መንፈስ ቅዱስ ነፋስ አይደለም። ከዛ በኋላ ደግሞ እንደ እሳት ስለሚል መንፈስ ቅዱስ እሳት ነው ይላል። መንፈስ ቅዱስ እሳት አይደለም፣ በእሳት ተመስሏል። መንፈስ ቅዱስ በርግብ አምሳል ሆኖ ጌታ ላይ አርፏል አይደል? ግን መንፈስ ቅዱስ
እርግብ ግን አይደለም። መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ ኃይል አይደለም። እሱ ሲመጣባችሁ ኃይልን ትቀበላላችሁ ተባለ እንጂ ኃይል ግን አይደለም። እሱ ኃይል ግን ይሰጣል። እግዚአብሔር ተባረከው። መንፈስ ቅዱስ ያንን አይደለም። ማን ነው ግን መንፈስ ቅዱስ ስንል መንፈስ ቅዱስ መጽሐፍ ቅዱስ የሚያስተምረን ከሥላሴ አንዱ አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ? አንድ አምላክ። እግዚአብሔር ይባርክ። ኖት ሶስት አምላክ። አሜን። አንድ አምላክ ግን a different personality። እግዚአብሔር የተባረከ ይሁን። ኮኢኳል and ኮኢተርናል አሉ አባቶቻችን። አንድ ጊዜ ስለ መንፈስ ቅዱስ ማንነት በቤተ ክርስቲያን ታሪክ ውስጥ እጅግ በጣም ጭቅጭቅ ተነሳና እግዚአብሔር ይባረክ። አሜን። ከብዙ ዲቤት በኋላ በየስፍራ ያሉ ትልልቅ መንፈሳዊ አባቶች ከተሰበሰቡና ብዙ ዲቤት ካደረጉ በኋላ የእግዚአብሔርን ቃል በጥንቃቄ ካጠኑ በኋላ እንደዚህ አሉ። he is co-equal and co-eternal። ከእግዚአብሔር ጋር እኩል ነው። ከእግዚአብሔር ጋር እኩል በቃ ኢተርናል የሆነ ዘላለማዊ አባት ነው። ከመጀመሪያው ነበር። እግዚአብሔር የተባረከ ይሁን። እሱ ራሱ እግዚአብሔር ነው። እግዚአብሔር የተባረከ ይሁን። ስለዚህ መንፈስ ቅዱስ ስንል የሆነ ኃይል አትጠብቁ፣ የሆነ እሳት አትጠብቁ፣ የሆነ ትንሽ ነገር አትጠብቁ። እግዚአብሔር እሱ ራሱ እግዚአብሔር ነው። ሰማይና ምድር ሊይዘው ሊሸከመው የማይችል እግዚአብሔር ይባረክ። አሜን። ሁሉን የፈጠረ ያለና የሚኖር እግዚአብሔር የተባረከ ይሁን። ፐርሰን ነው። ማንነት አለው። I am a person, you are a person። ፐርሰናሊቲ ያላችሁ አይደል? ሁላችን ይሄ ኢት ነው የምንለው ስንጠራው it is a pulpit ምናምን። መንፈስ ቅዱስ is not an it። በፐርሰናል ፕሮናውን ነው የተጠራው መጽሐፍ ቅዱስ ላይ he ተብሎ ነው የተጠራው። እሱ የእውነት መንፈስ በመጣ ጊዜ ፐርሰናሊቲ አለው። he is a person። ማንነት አለው። እግዚአብሔር ይባርክ። ፐርሰናሊቲ አለው። ከነዚህ ፐርሰናሊቲዎች ውስጥ በምንመለከትበት ጊዜ መጀመሪያ ስናስበው ፈቃድ አለው መንፈስ ቅዱስ። መጽሐፍ ቅዱስ ላይ በተደጋጋሚ ይህንን ትመለከታላችሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 29፣ ምዕራፍ 10 ከቁጥር 19 እስከ 20 ድረስ ሄዳችሁ ትመለከታላችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ሄዳችሁ ያንን ቃል ትመለከታላችሁ። እና አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ነገር ግን መንፈስ ቅዱስ እንደፈቀደ ስለ ስጦታዎች ስለ ጸጋ ስጦታዎች መሰጠት መጽሐፍ ቅዱስ ሲናገር ነገር ግን መንፈስ ቅዱስ እንደፈቀደ ይላል። እኔ ስለፈለኩ አይደለም የጸጋ ስጦታዎችን ማንቀሳቀሰው። ማን ሲፈቅድ ነው? መንፈስ ቅዱስ ሲፈቅድ ነው። ስለዚህ መንፈስ ቅዱስ ፈቃድ አለው። ይከለክላል፣ ኖ ይላል። አንዳንድ ጊዜ ደግሞ ሂድ ይላል። ፈቃድ አለው መንፈስ ቅዱስ። ስለዚህ እንፈልገው መንፈስ ቅዱስን ስንል ፈቃደ ምንድነው እንበለው ነው። እግዚአብሔር የተባረከ ይሁን። በሱ ፈቃድ ስር ራሳችንን እናስገዛ ማለታችን ነው። እግዚአብሔር የተባረከ ይሁን። አሜን። ሐዋርያቶች ሲናገሩ መንፈስ ቅዱስ ወደዚህ ስፍራ ሄደን እንዳንሰብክ ከለከለን ይላሉ። ተከልክለው ያውቃሉ። ከዛ ደግሞ ፈቅዶ ከፍቶላቸው በዚህ ቦታ ሄዱና ወንጌልን ምን አድርጎ ስበኩ ብሎ ሲፈቅድላቸው እንመለከታለን። ፐርሰናሊቲ አለው። ሂዝ አ ፐርሰን። ስሜት አለው መንፈስ ቅዱስ። ያዝናል፣ ይደሰታል። እንደውም ጳውሎስ ምን አለ በኤፌሶ ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ ምን አታድርጉ፣ አታሳዝኑት፣ አታሳዝኑት። ዕብራውያን ላይ ምዕራፍ 2 ምዕራፍ 3 ላይ መንፈስ ቅዱስን እንዴት እንዳስመረሩትና እንዴት እንዳሳዘኑት ስለ እስራኤላውያን ይናገራል። ስለዚህ መንፈስ ቅዱስ ስሜት አለው፣ ያዝናል፣ ይደሰታልም። ፈቃዱን ስናደርግ ሐሳቡን ስንፈጽምለት ይደሰታል፣ ሪጆይስ ያደርጋል መንፈስ ቅዱስ። ለዛ ነው እኮ የእግዚአብሔር መንግስት ጉዳይ ይላል የመብልና የመጠጥ ጉዳይ አይደለም፣ ነገር ግን በመንፈስ ቅዱስ የሆነ ደስታና ሐሴት ነው ይላል። እግዚአብሔር ይባረክ። አሜን። መንፈስ ቅዱስ ጆይን ደስታ ከመንፈስ የሆነ ደስታ ውስጣችን ያፈሳል። ኢየሱስ ደቀ መዛሙርቶቹን አየና ጌታ ሆይ አለ፣ አባት ሆይ ለነዚህ ይህን ሁሉ ነገር ለጠቢባኖች ለትልልቅ ሰዎች ሰውረህ፣ እውቀት ላላቸው ሰዎች፣ ገንዘብ ላላ ሰውረህ ለነዚህ ለታናናሾች ሰዎች ስለገለጥክላቸው አመሰግንሃለሁ ብሎ በመንፈሱ ምን አረገ ይላል? ሐሴት አረገ ይላል። እግዚአብሔር ይባረክ። ሐሴት ከመንፈስ ቅዱስ የመጣ ሐሴት ነው። ያዝናልም ደግሞ መንፈስ ቅዱስ። ስለዚህ ከመንፈስ ቅዱስ ጋር ህብረት ማድረግ ማለት እግዚአብሔር የተባረከ ይሁን።
ሴንሲቲቭ ለሆነ ለመንፈስ ቅዱስ ስሜት ምን ማድረግ ማለት ነው? መጠንቀቅ ማለት ነው። ስሜት አለው መንፈስ ቅዱስ። መንፈስ ቅዱስ ማይንድ አለው፣ ያስባል። እግዚአብሔር ይባረክ። ንፋስ ማይንድ የለው፣ ኃይል ማይንድ የለው አይደል? እሳት ማይንድ የለው። ማይንድ ቢኖረው ኖሮ የሆነ ተሳስቶ እንኳን ሲነሳ አረ እንዴ ይሄን ሁሉማ ማቃጠል የለብኝም ብሎ ራሱን ይገድብ ነበር አይደል? ያቆም ነበር። ማይንድ ስለሌለው ግን ከጀመረ ማቆሚያ የለውም አይደል? መንፈስ ቅዱስ ግን ማይንድ አለው፣ ያስባል። እግዚአብሔር ይባረክ። ዕውቀት አለው መንፈስ ቅዱስ፣ ዕውቀትን ይገልጣል። አንዱ መንፈስ ቅዱስ በጣም ያለውን ዕውቀት በጣም ሄዳችሁ ስትመለከቱ ሁለተኛ ቆሮንቶስ ምዕራፍ 2 ላይ ሄጄ ላንብብላችሁ ከቁጥር 8 ጀምሮ። ከዚህች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮም ያልሰማው የሰውም ልብ ያላሰበው እግዚአብሔር ግን ለሚወዱት ያዘጋጀው ተብሎ እንደተጻፈ እንደዚህ እንናገራለን። መንፈስም ይላል የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው ይላል። ጀስት መጀመሪያ ያለውን ቨርስ ይዩት እስቲ። መንፈስ የምንን? የእግዚአብሔርን ጥልቅ ነገር ሳይቀር ስንቱን? ሁሉን ይመረምራል ይላል። ምን ማለቱ ነው? እግዚአብሔርን ከጥግ እስከ ጥግ ያውቀዋል መንፈስ ቅዱስ። እግዚአብሔርን የማያውቅበት የሆነ ፓርሻል የሆነ ኖሌጅ የለውም መንፈስ ቅዱስ። ይሄ መለኮትነቱን ያሳያል። ራሱ ስለሆነ አንዳንዴ እኛ ራሳችን እንኳን ኮምፕሊትሊ አናውቀው ታውቃላችኋል። ግን መንፈስ ቅዱስ ሁሉን ነገር ያውቃል ይላል። ከዛ ለእኛም ደግሞ ይሄንን ዕውቀት ምን ያደርገናል ይላል? ያካፍለናል ይላል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ የለም። እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልም። እግዚአብሔር የተባረከው ዕውቀት አለው መንፈስ ቅዱስ። እግዚአብሔር ይባረክ። አሜን። ዓይን ያላየውን ጆሮ ያልሰማውን የሰው ልብ ያላሰበውን ነገር በእግዚአብሔር ዘንድ ውስጥ ያለውን ያውም ደግሞ በእግዚአብሔር ዘንድ ውስጥ ያለውን ጀነራል ነገር ሳይሆን እግዚአብሔር ለኛ ያለውን እግዚአብሔር ይባረክ። እንዲህ ነው የሚለው እዚህ ጋር ዊሽ አታደርጉም? እግዚአብሔር ለእናንተ ያለውን ነገር ፍትል አድርጋችሁ ብታውቁት አይደል? እንዲሁ ነገ ላይ የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 20 ዓመት እግዚአብሔር ለእኔ ያለው ምንድን ነው ብንል እግዚአብሔር ለእኛ ያለውን ነገር እግዚአብሔር ተባረከው። አሜን። እኔ ሁል ጊዜ በጉግል ሰርች ነው ይህንን የምረዳው አይደል? ለምሳሌ ጉግል ላይ ሄዳችሁ የሆነ የቆሸሸብኝን ልብስ እማጸዳበት ከነጭ ልብስ ላይ የሆነ እንትን ብላችሁ ልክ ስትመቱ ጉግል ላይ እኮ በጣም ቢሊየንስ ኖሌጅ ነው ያሉት። ፈልጎ ብልጭ ተጠቀም ይላቸዋል። አምጥቶ የጠየቃችሁትን ነገር ይሰጣቸዋል። እንትን ተጠቀም ብሎ ይነግራቸዋል አይደል? ልክ እንደዛው እግዚአብሔር ፊት ቀርበን ጌታ ሆይ በሕይወት ያለ ዓላማ ምንድን ነው ስንል መንፈስ ቅዱስ ሰርች ያደርግና ይሄን አድርግ። ያ መልስ ለእኔ መልስ ላይሆን ይችላል፣ ለእናንተ መልስ ነው። ማን ያመጣው? መንፈስ ቅዱስ። ማንን ሰርች አድርጎ? እግዚአብሔርን ሰርች አድርጎ። እግዚአብሔር የተባረከው የእግዚአብሔርን ሐሳብ ሰርች አድርጎ ኤግዛክትሊ በሕይወታችን የሚያስፈልገንን ነገር መንፈስ ቅዱስ ምን ያደርግልናል ይላል? ይገልጥልናል። ኮሚዩኒኬት ያደርጋል። ሰዎችን ያናግራል። ሰዎችን ኮሚዩኒኬት ያደርጋል። ሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ በነበሩ ቤተ ክርስቲያን ሲጾሙ ሲጸልዩ ይላል መጽሐፍ ቅዱስ። ከዛ መንፈስ ቅዱስ መጣና ኮሚዩኒኬትም እየጸለያችሁ ነው አይደል? እየጸለያችሁ ነው፣ እየጾማችሁ ነው፣ ፈቃድ እየፈለጋችሁ ሐሳቤ እየፈለጋችሁ ነው። አሁን ወንጌል ካልሰበክን ክፈትልን እያላችሁ ነው አይደል? አሁን ጳውሎስና በርናባስን ለጠራኋቸው ስራ ለዩልኝ አላችሁ ይላል። አሁን ጸሎታችሁን ሰምቻለሁ፣ የስ መሄድ እንደምትፈልጉ አውቄያለሁ አለ። ስለዚህ ለዩልኝና እነሱ ይሂዱ። እግዚአብሔር ይባረክ። ለሞመንት እጃቸውን ጭነው ከጸለዩ ጊዜ ጀምሮ መንፈስ ቅዱስ ይመራቸዋል። ሂዱ እዚህ ጋር፣ ሂዱ እዛ ጋር ግቡ። እግዚአብሔር የተባረከው ወንጌል ተከፈተ። እግዚአብሔር ይባረክ። ኮሚዩኒኬት ያደርጋል መንፈስ ቅዱስ። በቸርች ስትጸልይ እግዚአብሔር የተባረከው
ዊኒፔግ ውስጥ ምን እናድርግ? እግዚአብሔር የተባረከ ይሁን። ለምንድን ነው በዊኒፔግ ውስጥ ያስቀመጥከን? እግዚአብሔር አባቱ ወንጌል መሰራት አለበት፣ መስራት አለብን። እንዴት እንስራ? እውነቴን ነው የምላችሁ፣ አንዳንድ ጊዜ ፓዝል ነው የሚያደርጋችሁ። ኢትዮጵያ ውስጥ ያለ የወንጌል ስርጭት ምናምን ይሄ ዘዴው ምናምን እዚህ ፊት አያደርግም። ሳውዝ አፍሪካ የነበር እዚህ ፊት አያደርግም። እዚህ እንዴት ነው ወንጌልን ኮሚኒኬት የምናደርገው? እሱም በመንፈስ ቅዱስ ነው ማወቅ የምንችለው። ቢኮዝ ዊ ዶንት ፕሬይ። ይህን በደንብ በድፍረት እንደ አንድ መጋቢ እንደ አንድ ቤተ ክርስቲያንን እንደሚመራ ሰው ሆኜ የምነግራችሁ ዊ ዶንት ፕሬይ። ገና ጸሎቱ አልገባንም። ኢፍ ዩ ቲንክ ዊ አር ፕሬይንግ ዊ አር ሮንግ። እየጸለይን አይደለም። እግዚአብሔር ግን እየጠራን ነው ወደዛ ህይወት። መንፈስ የሚለውን ጆሮ ያለው ይስማ ይላል። ኮሚዩኒኬት ያደርጋል መንፈስ ቅዱስ። እግዚአብሔር ይባርክ። ይኸው ኢቭን ናው ኮሚዩኒኬት እያደረገን ነው መንፈስ ቅዱስ። ኢግኖር እንዳናደርገው የመንፈስ ቅዱስን ድምፅ። አሜን። ምላሽ እንስጠው። ራእይ ምዕራፍ 2 ቁጥር 7 መንፈስ የሚለውን የሚናገረው መንፈስ ቅዱስ ይናገራል። እግዚአብሔር የተባረከ ይሁን። አሜን። እሱ የእውነት መንፈስ በመጣ ጊዜ አለ ዮሐንስ 14 ላይ ኢየሱስ ይናገር ያስተምራችኋል አለ። ፐርሰን ነው ይሄን የሚያደርገው። እግዚአብሔር ይባረክ። ልክ እኔ ቆሜ እንደማስተምር በእኔ ውስጥ አልፎ መንፈስ ቅዱስ አሁን ያስተማረን። እግዚአብሔር ይባረክ። ስትንበረከኩ መጽሐፍ ቅዱሳችሁን ስከፍቱ እዛው ያላችሁበት የተንበረከካችሁበት ስፍራ መንፈስ ቅዱስ እየመጣ ምን ያደርጋችኋል? ያስተምራችኋል። ለቃሉ አእምራችሁን ይከፍታል። ለቃሉ እግዚአብሔር ይባረክ እይታችሁን ይከፍታል። እግዚአብሔር ይተባረክ። ያስተምራችኋል። መንፈስ ቅዱስ አስተማሪ ነው። እሱ ኮሚዩኒኬት ያደርጋል። እግዚአብሔር ይባረክ። አሜን። እና ሌላው መንፈስ ቅዱስ ሪዚስት ይደረጋል። ልክ እንደ ሰው ኢየሱስ በስጋ በነበረበት ጊዜ ሲመላለስ ሲሄድ፣ እንደውም አንድ ጊዜ እሪያዎች የነበሩበት ቦታ አንድ የሰውን አጋንንት ሲያስወጣ አጋንንቶቹ ለመኑት። እሪያ ውስጥ እንግባባ ካታጥፋን ሲሉት ፈቀደላቸው ይላል። ያ ሁሉ እሪያ እየተነሳ ወዴት ሮጠ ይላል? ወደ ባህር ውስጥ ገባ ይላል። የእሪያዎቹ ባለቤቶች መጡ። አከሰርከን አሉት። ኪሳራ ከተብናል። ስለዚህ ከከተማችን ምን አድርግልን? ውጣልን። ኢምፐርሰን ነው እሱ አይደል? the same thing መንፈስ ቅዱስ ሰዎች ሪዚስት ያደርጉታል። አልፈልግህም ይሉታል። አልታዘዝም ይሉታል። እስጢፋኖስ ሲሰብክ እንደዛ ነው ያለው አይደል? በታላቅ በመንፈስ ቅዱስ ተሞልቶ እየሰበከ ከላይ ጀምሮ ሲሆን የነበረውን የወንጌል ሥራ እግዚአብሔር በአባቶቻቸው ታሪክ ውስጥ ሲያደርገው የነበረውን ነገር ከሙሴ ጀምሮ እንዴት አድርጎ በነቢያት ዘመን አድርጎ ምሳሌውን አመጣላቸውና ሉክ አላቸው። አባቶቻችሁ ልባቸው አንገተ ደንዳኖች ነበሩ፣ የእግዚአብሔርን ድምፅ አይሰሙም ነበረ። የተላኩላቸውን ሰዎች ሁሉ ነቢያቶችን ሳይቀሩ አስገድለዋል፣ ሪዚስት አድርገዋል። እዛ እናንተም እንደ አባቶቻችሁ መንፈስ ቅዱስን ዛሬም ትቃወሙታላችሁ። ኢየሱስ ክርስቶስን እኮ ያን የሕይወት ጌታ ሰቅላችሁታል፣ ገላችሁታል እያለ እጁን እየጠቆመ ምን ያደርጋቸው ነበር? እና አሁንም ሪዚስት እያደረጋችሁት ነው። መንፈስ ቅዱስ ሪዚስት ይደረጋል እንዳይሰራ። ጌታ ሆይ በሉ እስቲ፣ እንዳትሰራ እንዳታደርግ፣ ሪዚስት እንዳላደርግህ አግዘኝ። አሜን። ሪዚስት አድርጋችሁታል። ተዋሽቷል መንፈስ ቅዱስ አይደል? ሐናንያና ሰጲራ የራሳቸው የሆነውን ገንዘብ አመጡና በሐዋርያት እግር ስር አኖሩ ደብቀው። እና በኋላ ጴጥሮስ ገና እሱ ጋር ሲመጡ አወቀ፣ በመንፈስ ቅዱስ በቃ አወቀና እኮ ቀድሞ እናንተ ነበር፣ ለምን ዋሻችኋል? መንፈስ ቅዱስን ለምን ዋሻችሁታል? ለምን ዋሻችሁት መንፈስ ቅዱስን? ይዚ መንፈስ ቅዱስን they lied to the Holy Spirit. see it's very በጣም ሴንሲቲቭ ነው መንፈስ ቅዱስ ማለት ነው። የሆነባቸውን ነገር እንመለከታለን። ስለዚህ ምን ማለት ፈልጌ ነው ይሄን ሁሉ ነገር ያየ ነው? ከመንፈስ ቅዱስ ጋር ህብረት ለማድረግ መንፈስ ቅዱስን ማወቅ ያስፈልገናል። አዎ ተሰጥቶናል። አዎ በእኛ ውስጥ አለ። አዎ ከእኛ ጋር ነው ያለው። ግን አውቀነው አብረን እየተራመድን ነው ወይ? see do we know him really? እና ማወቅ በሚገባን መንገድ መንፈስ ቅዱስን እኮ ብናውቀው እንፈልገው ነበር፣ እንጠማው ነበር፣ እንናፍቀው ነበር፣ ውስጣችን እንበረከክ ነበር በሱ ፊት።
ስለዚህ ቤተ ክርስቲያንን ወደዚህ ተሐድሶ ውስጥ እግዚአብሔር ይፈልጋታል። እግዚአብሔር የተባረከ ይሁን። እንደገና ሊያድሳት ይፈልጋል። እግዚአብሔር ይባረክ። አሜን። ሐዋርያት ሥራ ምዕራፍ 15 ላይ በጣም የሚገርም እግዚአብሔር ቃል አለ። እንደዚህ የሚል ትንቢት ሰምታችኋል፣ ሲዘመርም ሰምተናል አይደል? የዳዊትን ድንኳን ምን አደርጋለሁ? አነሳለሁ፣ እንደገና ምን አደርጋለሁ? አድሳለሁ። እግዚአብሔር ይባረክ። ምን አደርጋለሁ? የዳዊትን ድንኳን። ጌታ ይባረክ። አሜን። አንድን ቃል በኮንቴክስት ውስጥ ስናየው በጣም ቢዩቲፉል። እግዚአብሔር ይባረክ። እግዚአብሔር በተናገረበት መንገድ ብንመለከተው ጌታ ይባረክ። ይሄ ምዕራፍ 15 ላይ ባለፈውም ጠቆም አድርጌላችኋለሁ። ይሄ ምዕራፍ 15 እጅግ በጣም ወሳኝ ምዕራፍ ነው። ከዛ በፊት በነበሩት ምዕራፎች ውስጥ ቅድምም እንዳየነው በ8ም ላይ ከስጢፋኖስ መወገር በኋላ ቅዱሳን በቃ መከራ ደረሰባቸው፣ ስደት ደረሰባቸውና አንድ ላይ ተሰብስበው የነበሩ ሰዎች በዛ ስደት ምክንያት በየስፍራው መበታተን ጀመሩ። በየስፍራው ሲበታተኑ የተበተኑት ሁሉ በሄዱበት ስፍራ ወንጌልን ምን ማድረግ ጀመሩ? መናገር ጀመሩ። ከዛ በፊት አስቀድሞ ከአይሁዳዊ ውጭ ወንጌልን አይናገሩም ነበር። አሁን ግን ወደ የአሕዛብ ምድሩ እየተበተኑ ስለነበር ለአሕዛቦችም ወንጌል መድረስ ጀመረ። አሕዛቦች ወንጌል ሲደርሳቸው አሁን አንድ ትልቅ ክርክር ተነሳ። ባለፈው አንስቼላቸዋለሁ። ይሄ የተነሳው ክርክር ምንድነው? እሺ አሕዛቦች ድነዋል፣ ይህን ወንጌል ተቀብለዋል። እኛ እኮ ተገርዘንም ጭምር ነው፣ እኛ እኮ ሰንበትንም ፈጽመን ጭምር ነው። እነዚህ ሰዎች ሳይገረዙ የአይሁድን ስርዓትና ሕግ ሳይፈጽሙ እንዴት አድርገው ነው ወንጌልን ተቀበሉ የምንላቸው ብለው እነ ጳውሎስና በርናባስን ሲከራከሯቸው ጳውሎስና በርናባስ ይህን ክርክር ይዘው ወደ ኢየሩሳሌም ወዳለች ቤተ ክርስቲያን መጡና ሐዋርያቶች ጠቅላላ ተሰበሰቡ። ከዛ በኋላ ከብዙ ጸሎት በኋላ ከብዙ ንግግር በኋላ እግዚአብሔር የተባረከ ይሁን። የመጀመሪያው ተነስቶ የተናገረው ጴጥሮስ ነው። ምክንያቱም he was the first person, the first individual አሕዛብ መንደር ውስጥ ሄዶ የሰበከው። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ቤት ውስጥ እግዚአብሔር በራእይ ተናግሮት ሸማ ሲወርድ በሸማው ላይ የማይበሉ እንስሳቶች በራእይ እየተመለከተ ብላ ሲለው አልበላም ጌታ ሆይ ብላ ሲለው 3 ጊዜ ነው ያለው አይደለም? ከዛ በኋላ ሰዎች ይመጣሉ አሉ። እግዚአብሔር አነቃውና ከራዩ እነሱን ተከትላቸው ሂዳለው። ዛት ማች ነበር አሕዛብን የሚጸየፏቸው የነበረው። ስለዚህ ያ ስትሮንግ ሆልድ ነበር። ሐዋርያቶች ናቸው፣ ከጌታ ጋር የነበሩ ሰዎች ናቸው። ግን ይሄ የአሕዛብ ደህንነት ጉዳይ ጴጥሮስንም አስቸግሮት እምቢ አልሄድም ብሎ ነበር። ከዛ በኋላ እሺ ብሎ ታዞ ሲሄድ የመጀመሪያ በጣም በቃ ሲሄድና የእግዚአብሔርን ቃል ቆርኔሌዎስ ቤት ውስጥ ቆሞ ሲሰብክ እጅ ሳይጭን ምንም ሳያደርግ ገና ቃሉን በሚሰሙ ሁሉ ላይ ምን ወረደባቸው ይላል? መንፈስ ቅዱስ ወረደባቸው። እግዚአብሔር የተባረከው አሜን። ከዛ ጴጥሮስ ሲናገር እዩ አላቸው። እኔ ማንኝ አላቸው። ይሄን ልከለክል እኔ ማንኝ? እግዚአብሔር እኮ እንደተቀበላቸው መንፈሱን በመስጠት መሰከረላቸው። እግዚአብሔር የተባረከው አሜን። ልክኛ ላይ እንዳፈሰሰው መንፈሱን እነሱም ላይ አፈሰሰ። በልሳን ተናገሩ። ይሄን ምስክርነት ሰሙ። በጳውሎስና በበርናባስ እጅ የተደረገውን ድንቅና ታምራት የሆኑትን ነገሮች ሁሉ ሰሙና መጨረሻ ላይ ያዕቆብ ድምዳሜ ሲናገር የተናገረውን ነገር ነው ማነብላችሁ። ሕዝቡም ሁሉ ዝም አሉ። በርናባስና ጳውሎስም ቁጥር 12 ጀምሮ እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። እነሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ። ወንድሞች ሆይ ስሙኝ፣ እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኮልናል አለ። ከዚህ ጋር ስሙኝ በደምብ፣ ከዚህ ጋር የነቢያት ቃል ይስማማል አለ። እግዚአብሔር ይባረክ አሜን። መጽሐፍም ይናገራል አለ። እንዲህ ተብሎ እንደተጻፈ አለ። አሁን መጽሐፍን ይጠቅስ ጀመር። ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን
ይፈልጉ ዘንድ እመልሳለሁ አለ። ምን አደርጋለሁ አለ እግዚአብሔር። በትንቢት ምን ብሎ ተናግሯል? ጌታን ይፈልጉ ዘንድ የሰዎችን ልብ እመልሳለሁ አለ። እግዚአብሔር ይባረክ። እግዚአብሔር የሰውን ልብ ካልመለሰ የሰው ልብ በጣም በጣም የሚገርም ነው። የሰው ልብ ምንም አናውቅም፣ ግን በእግዚአብሔር ላይ ያለ ኩራታችን በጣም የሚገርም ነገር ነው። በጣም ክፉ ነው የሚለው የሰው ልብ ክፉ ነው። እግዚአብሔር ልባችን ይመልስልን። እግዚአብሔር ልባችን ይንካል። በእውነት መጸለይ ያለብን ነገር ሁሉ ጊዜ ጌታ ሆይ ልቤን ንካልኝ። ጌታ ይባረክ። እኔ ስለ ሰው ልብ አለም ስለ ራሴ ልብ ሳስብና ሳውቅ በጣም ዴንጀረስ ነው የኛ ልብ። አንተ ይለኝው እግዚአብሔር ልባቸውን መልሳለሁ አለ። እግዚአብሔር የተባረከ ይሁን። አሜን። ከዛስ በኋላ የወደቀችውንም የዳዊትን ድንኳን እንደገና ሰራታለሁ፣ ፍርስራሿንም እንደገና ሰራታለሁ፣ እንደገና ማቆማታለሁ ይላል ይህን የሚያደርግ ጌታ። ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው ይላል። እግዚአብሔር የተባረከ ይሁን። ያዕቆብ ምን እያለ ነው እዚህ ጋር? ይስማማል። እግዚአብሔር ቤተ ክርስቲያንን ካደሰ እያደሳት ያለው መንፈሱን በመስጠት ነው እንደገና። እግዚአብሔር የተባረከ አሜን። ይሄ ታድሶ የመጣው በመንፈስ ቅዱስ ነው እያለ ያለው። እግዚአብሔር የተባረከ። ምናልባት ታስቡ ይሆን የሆነ ሩቅ ቦታ ላይ ዊንፔግ የምትባል ከተማ ውስጥ የተቀመጥን በጣም ጥቂት ሰዎች እግዚአብሔር ከኛ ጋር የሚንቀሳቀስ ከኛ ስራ የሚጀምር ይመስላችኋል? አዎ ይጀምራል። እግዚአብሔር የተባረከ። አዎ ይጀምራል። እግዚአብሔር የተባረከ። እግዚአብሔር የሚፈልገው የተጠሙ ሰዎችን ነው። እግዚአብሔር የተባረከ። ኢማጂን ሐዋርያቶቹ 12 ነበሩ መጀመሪያ ላይ፣ ያውም ያልተማሩ፣ ያውም ፊደል ያልቆጠሩ፣ ያውም በጣም የገጠር ሰዎች እንትናቸውን ስታጠኑ ምንም ስኪል የሌላቸው ሰዎች ምንም፣ ግን ከጌታ ጋር የሆኑ እግዚአብሔር የተባረከ ይሁን። የጌታን ፊት የፈለጉ መንፈስ ቅዱስን ያለማወላወል የፈለጉ ሰዎች እግዚአብሔር የተባረከ ይሁን። ብንጸልይ እግዚአብሔር ከተማን ይሰጠናል። አዎ ይሰጠናል። ምድርን ይሰጠናል እግዚአብሔር። አዎ ይሰጠናል። እግዚአብሔር የተባረከ ይሁን። አሜን። ክርስቶስ የጀመረውንና ያደርገው ዘንድ የጀመረውን ስራ እግዚአብሔር በእኛ ይቀጥላል። አዎ ይቀጥላል። እግዚአብሔር የተባረከ ይሁን። አሜን። ግን ከነማን ጋር ነው? ሚስጥሩን ይኸው አየነው። እግዚአብሔር የተባረከ ይሁን። ሁን ለአንድ ወርድ የምነግራችሁ መንፈስ ቅዱስ በሰዎች ህይወት የሚሰራበት ምክንያት ሰሬንደር ሲያደርጉ እግዚአብሔር የተባረከ ይሁን። ሪል የሆነ ሰሬንደር እግዚአብሔር የተባረከ ይሁን። አሜን። ሪል የሆነ ሰሬንደር። እነዚህ ሰዎች እንዴት ነው ሰሬንደር ያደረጉት ለጌታ? ይሄን ብዬ ልጨርስ። እኛ አሉ አንድ ጊዜ ሲናገሩ እኛ ምንድነው ግን ተስፋችን አሉት ኢየሱስን። እንዳንዴ ልክ እንደ ሰው ይሰማቸዋል፣ ልክ እንደኛ ሲሪየስሊ ይሄው አገለገልኩ ይሄን ያህል ዘመን፣ ይሄው ሮጥኩልህ ይሄን ያህል ዘመን፣ እግዚአብሔር አባት ሆይ ምንድነው ግን ተስፋዬ? እሺ ምንድነው ተስፋዬ? እና እንደዛ አሉት ኢየሱስን። ሲሉት በዛ ጥያቄ ውስጥ ምንድነው የጠየቁት? እኛ አሉት ሁሉን ትተን ተከተል። እግዚአብሔር ይባረክ። የኛ የምንለው ነገር የለንም አሉት። ስለ ገንዘብ አደም አባቱን የተወ እኔ አንዴ ደቀ መዛሙርቶች ስላጠራራቸው ሳይ ናተከተለኝ ሲለው ኢየሱስ አባቱን ውሃ ላይ ጥሎ ከአባቱ ጋር እያጠመደ ነበር አሳና ወደ ዳርም ሳያደርሰው አባቱን ውሃ ላይ ጥሎ የተከተለው ሰው አለ። እግዚአብሔር የተባረከው። that much they surrender their life to Jesus። እግዚአብሔር ይባረክ። ሕይወታቸውን በዛ መንገድ ያስገዙት ለጌታ። እግዚአብሔር የተባረከው። አሜን። እና እሺ ቆይ ለነገ እቺ ትቅርልኝ ያሉት ነገር አልነበራቸው። እግዚአብሔር ይባረክ። ግልጽ ነው። ስለኔ ያለ ኢየሱስ እናቱን አባቱን ሊተው የማይችል ሰው የኔ ደቀ መዛሙር መሆን አይችልም ማለት፣ ተከታይ መሆን አይችልም ማለት፣ እርፍ ይዞ ወደ ኋላ የሚመለከት ሰው የኔ ደቀ መዝሙር መሆን አይችልም ማለት ኢየሱስ ክርስቶስ። እና ምንድነው ጌታ የሚፈልገው ከኛ? ሰሬንደር ማድረግ ለሱ፣ ለፈቃዱ፣ ለሐሳቡ። እግዚአብሔር የተባረከው። ለሱ መገዛት። እግዚአብሔር የተባረከው። አሜን። ከዛ መፈለግ ጌታን በቃ ጠብቁ ብሏል ጌታ። እግዚአብሔር የተባረከው። አሜን። እስኪመጣ ድረስ ርዕስ ሳንቀይር፣ ሐሳብ ሳንቀይር እግዚአብሔር የተባረከው። አሜን። ጌታን ምን ማድረግ? መጠበቅ።
መጸለይ። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ ይመጣል፣ ይነካናል። እግዚአብሔር ይባረክ።